አርሰናል በታሪኩ ለመጀመሪያ ጊዜ በተከታታይ ዓመታት ባክ ቱ ባክ የሻምፒየንስ ሊጉን ሴሚፋይናል ተቀላቅሏል። 7 ጎሎች የተቆጠሩበት የአሊያንዝ አሬናው ጨዋታ በባየርን አሸናፊነት ተደምድሟል። ከጨዋታው በፊት አርሰናልን የተመለከቱ ብዙ ጥያቄዎች ነበሩ። ማነከሱም ግልጽ ነው። አሁንም ግን 2 ዋንጫዎች ሊያሳካ የሚችልበት እድል ከፊቱ አለ። እርግጥ ነው በጨዋታው የሚያስመካ አልነበረም ፐርፎርማንሱ፣ ግን ደግሞ በድምር ውጤት ሴሚፋይናሉን ለመቀላቀል በቂ ነበር። ስፖርቲንግ ሊዝበኖች በጨዋታው እድል ነበራቸው። በተለይ ደግሞ የመጀመሪያው አጋማሽ ሊጠናቀቅ ሲል ካታሞ ግልጽ እድል አግኝቶ ነበር። አርሰናልን እየቆረጡት አደገኛ ቦታዎችም ላይ ይገኙ ነበር። ኋላ ላይ በእርግጥ አርሰናል በንጽጽር ጨዋታውን ለመቆጣጠር ችሏል። በመጠኑ እድሎች ነበሩት። አርሰናልም ማዱዌኬ ከመጎዳቱ በፊት አርሰናል ጎል ሊያስቆጥር የሚችልበት እድል ነበረ። በእርግጥ ለማርቲኔሊ ኳሱን መስጠት ነበረበት፣ አላደረገም። አርቴታና ተጫዋቾቹ በጨዋታው አሳማኝ እንኳን ባይሆኑ ግን በክለቡ ታሪክ ለመጀመሪያ ጊዜ የባክ ቱ ባክ ሴሚፋይናሊስት መሆናቸው እንዲታወሱ ያደርጋቸዋል። ይሄ ለአርቴታና ለክለቡ በጣም ትልቅ አቺቭመንት ነው። በሻምፒየንስ ሊጉ ምዕራፍ በሻምፒየንስ ሊጉ መድረክ እንደዚህ አድርገው አያውቁ። ስለዚህ ይሄ ታሪክ ሆኖ ይጻፍላቸዋል። ግን ደግሞ ከስፖርቲንግ ሊዝበን ጋር ባደረጉት 2 የደርሶ መልስ ጨዋታ ያሳዩት ፐርፎርማንስ አሁንም በዚህ ውድድር ዘመን ደጋፊው በኋለኛው ምዕራፍ ከቡድኑ የሚጠብቀው አይነት አይደለም። እንግዲህ በቀጣይ የሚገጥሙት በሻምፒየንስ ሊጉ አትሌቲኮ ማድሪድን ነው። አትሌቲኮ ማድሪድን በዚህ የሻምፒየንስ ሊግ ሲዝን ገጥሞ አሸንፈውታል። ግን ደግሞ ከስፖርቲንግ ሊዝበን የተሻለ ጥንካሬ በጣም በተለያየ መንገድ ማሳየት የሚችል ነው። እንደ ከዚህ ቀደሙ አትሌቲ እንደው ሙሉ መከላከል እንኳን መገለጫ ወይ ደግሞ ባህሪው ባይሆን ግን ደግሞ ከዚህ ቀደሙ አትሌቲ በተለየ መንገድ ጎል ማስቆጠር የሚችልም ነው። ስለዚህ አርሰናል ከአትሌቲ ጋር በሚደረገው ጨዋታ ከዚህ የተሻለ መንቀሳቀስ ይኖርበታል። በነገራችን ላይ በዚህ የውድድር ዘመን ስፖርቲንግ ሊዝበን እና አርሰናል ያደረጉት ጨዋታ በጣም ዝቅተኛው ኤክስጂ የተመዘገበበት ነው፣ ወይ ደግሞ በኤክስፔክትድ ጎልስ መለኪያ በጣም ዝቅተኛው 0.93 ነው። የሁለቱ ድምር ሊያገቡት ይገባ የነበረ የጎል መጠን በጣም ዝቅተኛ ነው። በዚህ ውድድር ዘመን ዝቅተኛው ኤክስጂ ማለት ነው። ስለዚህ ብዙ አለመፈጠሩን ይሄ ያሳየናል። በእርግጥ ይሄ ከጨዋታው በኋላ ለሚኬል አርቴታ ተጫዋቾችና ለአሰልጣኙ ኢሹ አይመስለኝም። ምክንያቱም ከትልቁ የማንቸስተር ሲቲ ጨዋታ በፊት በሚገባቸው ልክ እንኳ ባይንቀሳቀሱ ግን ደግሞ በሻምፒየንስ ሊጉ ባክ ቱ ባክ ለመጀመሪያ ጊዜ ወደ ሴሚፋይናል መግባታቸው ጥሩ መነሳሻ ሊሆን ይችላል። የኢታዱ ጨዋታ በእርግጥ በጣም የተለየ መልክ ይኖረዋል። ምናልባት ከዚህ ጨዋታ የተኮረጀ የሆነ ነገር ቢኖረው አርሰናል የኋለኛው ምዕራፍ ላይ ጨዋታውን ለማስተዳደር የሞከረበት ሙከራ ነው። በእርግጥ ጨዋታም የማስተዳደር ጉዳይ በተወሰነ አይነት መንገድ ጥያቄ ውስጥ ይገባል። በንጽጽር በሁለተኛው አጋማሽ ጨዋታውን ማኔጅ አድርገውታል፣ ልክ ነው። ግን ደግሞ ዴክላን ራይስ ያገኘውን የማዕዘን ምት ወደ ጎል ከመምታት ይልቅ ለምሳሌ ባጭሩ በመቀባበል ጊዜያቸውን መግዛት ይችሉ ነበር፣ ወይ ደግሞ ሰዓቱን ማባከን ይችሉ ነበር። ዴቪድ ራያን በተመሳሳይ እንደዚሁ አየር ላይ ኳስ ከያዘ በኋላ ጊዜ መውሰድ ሲገባው የመልሶ ማጥቃት ሙከራ አስጀመረ። እነዚህ ጎል በማስቆጠር ውስጥ ለአርሰናል የሆነ አይነት በራስ መተማመን ሊጨምሩ እንኳን ቢችሉ ሳይሆኑ ሲቀሩ ግን እንዴት አይነት አደጋ ሊፈጥር እንደሚችል አይተናል። ለምሳሌ በጨዋታው የመጨረሻ ሙከራ ስፖርቲንግ ሊዝበን ጎል ያስቆጠረ ይመስል ነበር። እነዚህ ሲሊ ሙከራዎች፣ እነዚህ ያልተጠኑ ሙከራዎች አርሰናልን ዋጋ ሊያስከፍሉ የሚችሉበት እድል ነበር እና ጌም ማኔጅ የማድረግ ጉዳይ ሲነሳ በጥቅሉ በሁለተኛው አጋማሽ በንጽጽር የተሻለ ጌሙን ማኔጅ አድርገውታል። ግን የሆኑ መጥፎ ሞመንቶች ነበሯቸው። ስለዚህ ከማንቸስተር ሲቲው ጨዋታ አንጻር ምናልባት ሊኮረጅ ይችላል ያልኩት አንድ ነገር አርሰናል አሁንም የፕሪሚየር ሊጉ መሪ ስለሆነ ከሲቲው ጨዋታ 3 ነጥብ ለማግኘት በሚደረግ ጥረት እዚህም እዚያም ክፍተት ላለመፍጠር ከዚህ ጨዋታ የሆነ ነገር ይወስድ ይሆናል። ምክንያቱም ከስፖርቲንግ ሊዝበን ጋር በተደረገው ጨዋታ 1-0 ከሜዳ ውጭ በማሸነፉ በጣም በጥንቃቄ ነገሮችን ለማድረግ ሞክሯል። በእርግጥ በጣም ጥንቃቄ የሚመርጥ ቡድን እንደሆነ እናውቃለን። ግን ደግሞ ጀብደኛ ላለመሆን ምናልባት 1-0 ተመርቶ ቢሆን ኖሮ ጎል ተቆጥሮበት ቢሆን ኖሮ እንደው ጎል የማስቆጠር አቅም አለው ወይ የመፍጠር አቅም አለው ወይ የሚለው ጥያቄ ከሰሞኑ ደካማ ፐርፎርማንስ አንጻር ይነሳ እንጂ ግን ደግሞ ሪስኮች ወስዶ መጫወት የግድ ይለዋል።
ስለዚህ የኢትሃዱ ጨዋታ ምናልባት ከዚህ ጨዋታ የሆኑ ነገሮች ሊያስመለክተን ይችላል። በኤሚሬትስ ግን ወደ ሴሚፋይናል ማለፋቸውን ካበሰረው አጋጣሚ ይልቅ የመጨረሻው ፊሽካ ለአርሰናል ደጋፊዎች ትልቅ ሪሊፍ ነበር። ምክንያቱም የመጨረሻው ሙከራ በጣም አደገኛ ስለነበረ ማለት ነው። እና ሁለቱም ቡድኖች አንዳንድ ኢላማውን የጠበቀ ሙከራ ብቻ ነበር ግን ያደረጉት። ይሄ ያለፉት ጥቂት ጨዋታዎች የአርሰናልን መገለጫ ሆኗል። ሚኬል አርቴታ እንዳላቸው በኤሚሬትስ የአርሰናል ደጋፊዎች ከፕሪሚየር ሊጉ የተሻለ አትሞስፌር ለመፍጠር ሞክረዋል። ግን ደግሞ ቡድኑ አሁንም የሆኑ አጋጣሚዎች ላይ ኢኒሽቲቭ የሚወስድ እንደው ኢንዲቪጁዋል ብሪሊየንሱን ተጠቅሞ ጎል ሊያስቆጥር አደጋ ሊፈጥር የሚችል ተጫዋች አጥቷል። ሴፍ አማራጮች ነው እንደ ቡድን አብዛኞቹ የአርሰናል ተጫዋቾች የሚከተሉት። ለኢትሃዱ ጨዋታ የቡካዮ ሳካ የመድረስ ያለመድረስ ጉዳይ እርግጥ አይደለም፣ ላይደርስ የሚችልበት እድል ይሰፋል ተብሏል። እና ደግሞ ኖኒ ማዱዌኬም ተጎድቶ ወጥቷል። በእርግጥ ማክስ ዳውማን ከገባ በኋላ አርሰናል ጨዋታውን በተሻለ መጠን ማኔጅ እንዲያደርግ ቢያንስ ኳስ ሲይዝ ጥፋት ይጋብስ ስለነበረ ለአርሰናል የመተንፈሻ ጊዜ ሰጥቷል። ግን ደግሞ አሁን ባለው ሁኔታ እንደው ማክስ ዳውማንን ለሙሉ 90 ደቂቃ ከመጣድ ማዱዌኬ ሌላ አማራጭ ነው ወይ ደግሞ ቀዳሚ አማራጩ ማዱዌኬ ነውና የማዱዌኬ የመድረስ ያለመድረስ ጉዳይ ወይ ደግሞ ጉዳቱ ሲሪየስ ነው አይደለም የሚለው ነገር ለአርሰናል አሳሳቢ ይመስላል። ቀጥተኛም ነው። በእርግጥ ይሄ ኤንድ ፕሮዳክት የለው የመጨረሻ ኳሶች ሲሰጥ ወይ ደግሞ እንደው ድሪብል ካደረገ በኋላ አደገኛ ሙከራዎች ሲያደርግ አናየውም። ይሄ እንደ ወጣት ተጫዋች ሊሻሻል የሚችል ይሆናል፣ ግን በዚህ አርሰናልን ያጎለዋል። በቀጥተኛነቱ ግን ደግሞ ለቡድኑ የሚሰጠው ነገር አለ። ጨዋታውን በተመለከተ ግን በጣም ብዙ ነጥቦች ማንሳት እንችላለን በዝርዝር። የመጀመሪያው ከዚህ አርሰናል ጨዋታ መነሻ ከጨዋታው በፊት የሚጠበቀው አርሰናል እንዲያሸንፍ ብቻ ሳይሆን በጣም ጥሩ ፐርፎርም እንዲያደርግ ነበር። ከዚህ መነሻ አርሰናል በሚገባው ልክ ፐርፎርም አድርጓል ማለት አይቻልም። ካለፉት 4 ጨዋታዎች በሁሉም ውድድሮች 3ቱን ተሸንፏል። ስለዚህ እዚህ ጨዋታ ላይ ዋናው ዓላማ ማሸነፍ ብቻ ሳይሆን በጣም በጥሩ ብቃት ማሸነፍ ነበር። ግን አርሰናል የመጀመሪያውን ጨዋታ ከሜዳው ውጪ በአንድ ጎል ማሪጅን እንደመራ ቡድን በጣም ጀብደኛ ሆኖ ወደፊት መሄድ በብዙ ቁጥር ማጥቃት ምናምን አልሞከረም። በእርግጥ የማጥቃቱም ጉዳይ ሲነሳ ለምሳሌ አርሰናል የተጠቀማቸው 2 ፉልባኮች ሂንካፔም ሆኑ ሞስኬራ የዚህ ቦታ ስፔሻሊስቶች አይደሉም። ሂንካፔ የግራው መስመር ላይ ሲጫወት የተሻለ ዲፌንሲቭ ሴኩሪቲ ለቡድኑ ይሰጣል፣ ምናልባት ካላፊዮሪ ከሚሰጠው በተሻለ። ሞስኬራም ልክ እንደዚሁ። ግን ደግሞ ቡድኑን ወደፊት ይዞ ከመሄድ አንጻር በሁለቱ መስመሮች እንዲፈጠር ወይ ደግሞ ለሁለቱ የአርሰናል የመስመር አጥቂዎች ተጨማሪ አማራጭ ከመስጠት አንጻር 2ቱ ፉልባኮች በጣም ውስንነት አለባቸው። ምክንያቱም ፉልባክ አድርጎ ቡድኑ ለችግሩ ያጫወታቸው እንጂ ሴንተር ባኮች ናቸው 2ቱ። ስለዚህ የአርሰናል የመስመር አጥቂዎች ኳስ ሲይዙ ብዙ አንደርላፕም ኦቨርላፕም እያደረገ የሚሮጥ ፉልባክ አይኖራቸው። ይሄ ደግሞ በአንድ ለአንድ አጋጣሚ ማሸነፍ ካልቻሉ ወይ ደግሞ ተጋጣሚው በ2 ለአንድ አጋጣሚ እነዚህን ተጫዋቾች ለማቆም ከሞከረ አርሰናል ከመስመር ላይ መፍጠር እድሉ በጣም ዜሮ ይሆናል ማለት ነው። ስለዚህ የሁለቱ መስመሮች ፈጠራ በጣም ይዳከማል፣ መሀል ለመሀል ያለው ችግር እንዳለ ሆኖ እና በጥቅሉ ከመፍጠር ጋር ይህንንም ጉዳይ ልናነሳው እንችላለን። ግን ደግሞ ወደፊት ከመሄድ አንጻር ነገሩን ካየ ነው አርሰናል ስፖርቲንግ ሊዝበንን ከሜዳ ውጭ 1-0 ማሸነፉ ምክንያት ጀብደኛ መሆን የፈለገ አይመስልም። ከዚህ መነሻ ለማንቸስተር ሲቲ በተገቢው መንገድ መልእክት አስተላልፏል ወይ? አይመስለኝም። ልክ ነው፣ በንጽጽር ጨዋታውን ተቆጣጥረውታል። ግን ደግሞ አሁንም ውሳኔ ያሰጣጣቸው በጣም ጥያቄ የሚያስነሳ ነው። ለምሳሌ ሰንጣቂ ኳሶች መስጠት ሲኖርባቸው ሰንጣቂ ኳሶች ሳይሰጡ ሲቀሩ እናያለን። ወይ ደግሞ ተጫዋቾቹ መምታት ሲኖርባቸው ሲያቀብሉ፣ ማቀበል ሲኖርባቸው ሲመቱ ምናምን እናያለን። እንደዚህ ያለ የውሳኔ ችግር እዚህ ቡድን ውስጥ በደንብ ይታያል። ግን ደግሞ ከኋላ ከተከላካዮቻቸው የሚጀምር ፔኔትሬቲቭ ፓስ፣ ማጥቃት ሊያስጀምር የሚችል ፓስ ከአማካዮቻቸውም ጭምር በጣም በጀብደኝነት ሲሞከር በተደጋጋሚ አላየንም። እንዳልኩት ምናልባት እዚህ ጨዋታ ላይ የሚመራው ቡድን አርሰናል ስለሆነ በድምር ውጤት እንደዚህ ያለ ሪስክ ላለመውሰድ ሴፍ አማራጭ ተከትሎ ሊሆን ይችላል። በአብላጮቹ የአርሰናል ጨዋታዎች ግን ትልቁ ችግር ይሄ ነው። በእርግጥ
ከትላንት ወዲያ በሰራሁት ፕሮግራም ላነሳው ሞክሬያለሁ። አማካዮቹ ተከላካዮቹ ኳስ ሲይዙ ከፊት ለፊት ሙቭመንት ያስፈልጋል። ይሄም ሙቭመንት በስፖርቲንግ ሊዝበኑ ወይ ደግሞ በበርንመዙ ጨዋታ በደንብ አልታየም ነበር። ስለዚህ ይሄም አንድ ችግር ነው። ግን ደግሞ ኃላፊነት ደግሞ መውሰድ አለባቸው ሯጮቹም ቢሆን ኳስ የያዙት ተጫዋቾች ማለት ነው። እና ይሄ ውሳኔ ችግር ግብ ጠባቂውም ጋር ታይቷል። ዴቪድ ራያ በጣም አደገኛ ስህተት ሰርቶ ነበር። ከዛ በኋላ ደግሞ ቅድም ያልኩት የማዱኬንም ጉዳይ ከውሳኔ ጋር ልናነሳው እንችላለን። እንደውም በጣም ሊቀጣ የሚችልበት ትልቅ አጋጣሚ ነበር የዴቪድ ራያ ስህተት። እነዚህ ሁሉ አልተቀጡም። ስለዚህ ውሳኔ ከመስጠት አንጻር ችግር ነበረባቸው። ይሄ የሲቲው ጨዋታ ላይ በጣም በቶሎ ሊታረም የሚገባው ነገር ይመስለኛል። ግን ደግሞ እዚህ ጨዋታ ላይ ኢኒሼቲቭ መውሰድ እንዳልፈለጉት ሁሉ የሲቲውም ጨዋታ ላይ ኢኒሼቲቭ ላይወስዱ ይችላሉ የሚለው ሀሳብ በጣም የጸና ነው። በጣም በጥሩ ሁኔታ ተከላክሎ ያገኟቸውን እድሎች ወደ ጎል መቀየር ወይ ደግሞ እንደው ከጨዋታው ባቻ ውጤት ሴትል ማድረግ የአርሰናል አማራጭ ሊሆን ይችላል። በተለይ ደግሞ በዚህ ልክ ጉዳቱ ካለ ግን ከማሸነፍ አንጻር ያለ በራስ መተማመን በሻምፒየንስ ሊግ ታሪክ ከመስራት አንጻር ያለ በራስ መተማመን ካልሆነ በስተቀር ከብቃት አንጻር ለምሳሌ ለሲቲ በጣም በተገቢው መንገድ መልእክት ያስተላለፈ ጨዋታ ነው ብሎ መናገር ይቸግራል። ከደጋፊው ሚኬል አርቴታ የፈለገውን አግኝቷል። ያው ደግፉን፣ ያላችሁን ሁሉ ስጡ የሚለውን ጥሪ ደጋፊው በደንብ የተቀበለ ይመስላል። ግን ደግሞ የደጋፊው ጩኸት በጣም በተለየ መንገድ ያነሳሳው በተለየ ልህቀት የተጫወተ የአርሰናል ተጫዋችም አላየንም። ኮሌክቲቭሊ መጥፎ ፐርፎርማንስ አይደለም እንዳልኩት፣ ግን ደግሞ ጀብደኝነት የታከለበት አልነበረም። ሌላ ግን ከዚህ ጨዋታ ጋር አርሰናል በተጫወተ ቁጥር ሁሉ የምናነሳው ሌላ አንድ ነገር ካለ የዚህ የዮኬሬሽ ጉዳይ ነው። 56 ደቂቃ ነው ሜዳ ላይ የቆየው እና 56 ደቂቃ ሜዳ ላይ መቆየቱ ተገቢ አይደለም ብዬ ነው ማምነው። ምክንያቱም ከኳስ ጋር በጣም አባካይ ነው። ከቡድን አጋሮቹ ጋር ኮምባይን ሲያደርግ በሊንካፕ ሲጫወት አይታይም። ከዮኬሬሽ ጋር ተያይዞ ሁሉም ሰው የሚያነሳው ተመሳሳይ ነገር አለ። ሰርቪስ ስላልተሰጠው ነው። እንግዲህ አሁን ቡድኑ ሰርቪስ መስጠት በተቸገረባቸው አጋጣሚዎች ደግሞ ዮኬሬሽ ምንድን ነው የሚያደርገው? ለምሳሌ ኳሱ ሲደርሰው ኳሱን ይዞት መቆየት ያለመቻሉን የሰርቪስ ጥያቄ መልሰዋል ወይ ነው። ልክ ነው። በቃ አይነተኛ አጥቂ ነው። ሰርቪስ ሲያገኝ ጎል የሚያስቆጠር ግን ደግሞ ተጋጣሚው በጣም በጥራት ሲከላከል አርሰናል ፔኔትሬት አድርጎ እድል ለመፍጠር ወይ ደግሞ ወደ ተጋጣሚው ሳጥን ለመጠጋት ሲቸገር ወደ ጥልቅ መሮጥ ይኖርበታል። ከቡድን አጋሮቹ ጋር መቀባበል ይኖርበታል። ተከላካዮችን ድራግ ማድረግ መሳብ ይጠበቅበታል። እና አርሰናል አሁን ለመፍጠር እየተቸገረ ባለባቸው በእነዚህ አጋጣሚዎች የቅብብል አማራጮቹ በተወሰኑበት እነዚህ አጋጣሚዎች ከአጥቂው የሚገባውን ነገር ነው እያገኛሉ ብዬ አላስብም። ልክ ነው። በጣም ጥቂት እድሎች የነበሩት ጨዋታ ነው። ግን ደግሞ ዮኬሬሽን የተካው የስፖርቲንግ ሊዝበኑ አጥቂ በጣም በተሻለ መንገድ ከዮኬሬሽ ተንቀሳቅሷል። በእነዚህ ሁለት ጨዋታዎች የስፖርቲንግ ሊዝበን ደጋፊዎች ዮኬሬሽን ሲያስታውሱት በጎል ነው የሚያስታውሱት፣ በአደገኝነቱ ነው የሚያስታውሱት። ይህን የአርሰናል ደጋፊዎች በሚገባ አላዩ። የአርሰናል ደጋፊዎች ወይ ደግሞ አርሰናል ተጫዋቾች ሲገዛው የስፖርቲንግ ሊዝበን ደጋፊዎች ያዩትን ታሳቢ በማድረግ ነው። ግን ደግሞ እስካሁን ድረስ ነገሮች ክሊክ አላደረጉ። በአንዳንድ አጋጣሚዎች ከዲዮማንዴ ጀርባ ለመሮጥ ሞክሯል፣ ወይ ደግሞ በዲዮማንዴ ዙሪያ ለመሮጥ ሞክሯል። ግን ደግሞ ቅድም ያልኳችሁ ከኳስ ጋር እንዴት ብኩን እንደሆነ የሚያሳይ የምታዩት አንደኛ ረዣዥም ኳሶች እንኳን ሲላኩለት ኳሶቹን ከማቆየት ይልቅ እያነጠረ ለተጋጣሚዎቹ ይሰጥ ነበር። ወይ ደግሞ ኳሶቹን በፍጹም መቋጠር፣ ለምሳሌ በደረቱ ኳስ አብረዶ ለቡድን አጋሮቹ መስጠት አልሆነለትም። ግን ደግሞ እሱን የተካው ሉዊስ ሱዋሬዝ ስፖርቲንግ ሊዝበን ውስጥ እየተጫወተ እንደው ጎል እንኳ ማስቆጠር ባይችል በሌሎቹ ነገሮች ግን ቡድኑን በጣም ይረዳ ነበር። ለምሳሌ ወደ ጥልቅ እየሮጠ ከፍራንቺስኮ ትሪንካዎ ጋር ለመቀባበል ይሞክራል። ኳሱን ሆልድ አድርጎም ማቆየት ይችላል እና ደግሞ ቡድኑ መከላከል ሲያስፈልገው የቡድኑን መከላከል ያግዛል እና ደግሞ ከጀርባ መሮጥ ሲያስፈልገው ለዚህም ጭምር የተሰራ ነው። በነገራችን ላይ እዚህ ላይ የፍራንቺስኮ ትሪንካዎንም ነገር ማንሳት ያስፈልጋል። ትሪንካዎን በለጋ ዕድሜው ባርሴሎና ውስጥ ብዙዎቻችን እናስታውሰዋለን።
ስፖርቲንግ ውስጥ ከ200 ምናምን በላይ ጨዋታዎች አድርጓልና በመስመሮች መካከል እየዋለለ ለአርሰናል በተለይ በመጀመሪያው አጋማሽ በጣም ትልቅ ፈተና ነበር እና በጣም ጥሩ ጨዋታ ነበር የተጫወተው ተቀይሮ እስኪወጣ በንጽጽር አርሰናልን መጉዳት እንኳን ባይችሉ በግሉ ግን ጥሩ ነበር የተጫወተው። ለማንኛውም ወደ ሱዋሬዝ እና ወደ ዮኬሬሽ ጉዳይ ልመልሳችሁ። እንግዲህ ሱዋሬዝ በጣም ጥሩ ሲዝን ነው እያሳለፈ ያለው ዮኬሬሽን ተክቶ። ምናልባት ከዚህ መነሻ ሰዎች የሚሉት አይ የፖርቱጊዝ ሊግ በንጽጽር ቀላል ነው፣ ዮኬሬሽ ወደ ፕሪሚየር ሊጉ ሲመጣ ጎል ለማስቆጠር በጣም ተቸግሯል፣ ጎል ከማስቆጠር ባለፈ በእንቅስቃሴም ለማሳመን ተቸግሯል። ሉዊስ ሱዋሬዝ ደግሞ እሱን ተክቶ ጎሎች እያስቆጠረ ነው። ከዚህ ቀደም ዳርዊን ኑኔዝም በተመሳሳይ እዚህ የፖርቱጊዝ ሊግ ውስጥ ብዙ ሲያስቆጠር እናውቃለን። ወደ ፕሪሚየር ሊጉ ሲመጣ ግን ተቸግሯል እና ከዚህ መነሻ ምናልባት አሁን ከፍተኛ ገንዘብ አውጥቶ ተጫዋቹን የሚያስፈርመው የሆነ ክለብ ሊኖር ይችላል በእንግሊዝ። ግን ደግሞ ይመጣ እንደ ዮኬሬሽና እንደ ኑኔዝ ሁሉ ጥቂት ጎል ብቻ ላለማስቆጠሩ ምንም ዋስትና የለም ይባል ይችላል። ለማንኛውም የዮኬሬሽ ጉዳይ ከዚህ አንጻር አሳሳቢ ነው። ጨዋታውን በመጀመሪያውና በሁለተኛው አጋማሽ ያሉትን የተወሰኑ ነገሮች ግን እንይ ካልን የመጀመሪያው አጋማሽ ሲጠናቀቅ ለአርሰናል በጣም ትልቅ እፎይታ ነበር። ስፖርቲንጎች ጨዋታ ውስጥ በደንብ እንደነበሩ ያስታውቃል። ምክንያቱም አጋማሹ ሊጠናቀቅ ሲል በካታማው በኩል አደገኛ ሙከራ ሞክረው ስለነበረ። ለዚህ ሁሉ መነሻ ግን የአርሰናል ቅድም ስለ ውሳኔ አሰጣጥ ሳነሳላችሁ ነበር። በመከላከልና በመቀባበል የሚሰሩት ስህተት ለተጋጣሚ የከፈተው ክፍተት ነው። ከቀናት በፊት በሰራሁት አንድ ፕሮግራም አርሰናል ከታህሳስ አጋማሽ በኋላ በሊጉ ለነገሩ የኤፍኤ ካፑና ካራባኦ ካፑንም ከጨመርን ወደ ምትነት ወይ ደግሞ ወደ ሙከራ የተቀየሩ ብዙ ስህተቶች የሰራው ቡድን ነው ስንል ነበር። እዚህም ጨዋታ ላይ ዊሊያም ሳሊባ ሲሳሳት አይተናል። ግብ ጠባቂው ዴቪድ ራያ ሲሳሳት አይተናል። እነዚህ የቅብብል ስህተቶች በጣም ተደጋግመዋል። ይሄ ከድካም የመጣ እንደሆነ ግልጽ ነው። የከታህሳስ አጋማሽ በኋላ የሆነ ነገር ነው እና ስህተቶቻቸው አልተቀጡም እንጂ እዚህም ጨዋታ ላይ አይተናል። ብረት ገጭተዋል ስፖርቲንግ ሊዝበኖች እና ከዚህ መነሻ ተጋጣሚ ቡድን ተቃራኒው ስህተት ሲሳሳት ወይ ደግሞ በጣም በቀላሉ ሊያደርግ የሚችለውን ነገር ማድረግ ሳይችል ሲቀር ይነሳሳል እና ለተጋጣሚ ቡድን የማጥቂያ የመነሳሻ በር ይከፍታል እና አርሰናል እንደዚህ ነበር ያደረገው። የራያን ስህተት መቅጣት አልቻለም። ቀጥቶት ቢሆን ኖሮ በጣም የበለጠ ነርቨስ የሆኑ ነበር። ከዛ ውጭ ግን በስፖርቲንግ ሊዝበን በኩል ኢናሲዮና ዲዮማንዴ ጨዋታውን በሚገባ መቆጣጠር ችለዋል። ሁለቱ ሴንተር ባኮች ከፕሪሚየር ሊጉ ክለቦች ጋር ተገናኝተዋል። ወደ እንግሊዝ ሊመጡ ይችላሉ ተብሎ ይታሰባል። ይሄ ምናልባት በጨዋታው መጀመሪያው አጋማሽ ያየነው ነገር ሊሆን ይችላል። የመጀመሪያው አጋማሽ ላይ ያየነው ምናልባት ከአርሰናል በኩል አንድ በጎ ነገር ካለ ይሄ ቡድን ወደፊት መሄድ አይችልም፣ ቀጥተኛ አይደለም ተብሎ ሲታማ ነበርና በተወሰኑ አጋጣሚዎች ያው ኤዜ በባህሪው እንደዚህ ያለ ተጫዋች ስለሆነ የአርሰናልን ሙድ ሊቀይር የሚችልባቸው የሆኑ ሙቭመንቶች ነበሩት እና ሙከራው መጨረሻ ላይ ሙሉ በሙሉ የተሳካ ነው እንኳን ባንል፣ በመጠኑ ግን የኤዜ መኖር የሆኑ ፍሊኮች እንድናይ አርሰናል ወደ ሳጥኑ እንዲቀርብ እንደው ያልተሳኩ እንኳን ሙከራዎች እንዲያደርግ እድል ይሰጣል። ሌላ ግን ኢላማዎቹን እንኳን መጠበቅ ባይችል አንደኛው ኤዜ ለዚህ ቡድን የሚያደርገው ነገር ለምሳሌ ሳጥኑ አካባቢ ኳሶች ካገኘ መምታቱ ነው እና እነዚህ መምታቶች ደግሞ የሆነ ጊዜ ወደ አደገኛ ሙከራና ወደ ጎልነት ይቀየራሉ። አርሰናል ባለፉት ጨዋታዎች ይህንንም ማጥቶ ነበር እና በጥቅሉ እንደው ኤዜ በጨዋታ ያሳየው ፐርፎርማንስ ለአርሰናል ከመፍጠርና ከሞከራ አንጻር በጣም የተዋጣለት ነው ወይ ደግሞ ጥሩ ቀን ያሳለፈው እንኳን ለማለት ባያስችል፣ ግን ደግሞ የዚህን ያክል ሜዳ ላይ መቆየቱና በተወሰኑ አጋጣሚዎች ቀጥተኛ ለመሆን መሞከሩ እንደ አማራጭ ለአርሰናል በጣም ጥሩ ነው። ሌላው ግን ሚኬል አርቴታ ተጫዋቾች ቀይሮ ካስገባ በኋላ በመጠኑም ቢሆን እፎይ ብሏል። የዳውማን ጄሱስና ትሮሳርድ ቅያሪ በእርግጥ በአንድ አጋጣሚ ትሮሳርን ከዚህ በላይ ሜዳውን ልትለጥጥ ይገባ ነበር፣ ሜዳውን ለጥጠህ አልተጫወትክም በሚል ሚኬል አርቴታ ሲያንባርቅበት አይተናል። ብዙ የተለመደ አይነት አይደለም ከአርቴታ ተጫዋቾቹ ላይ፣ ግን ደግሞ እንደ ማነሳሳትም እንደ መቆጣትም አይነት ነገር ነው ያየ ነው። ለማንኛውም የዳውማን ጄሱስና ትሮሳርድ መግባት አርሰናል ጨዋታውን በተሻለ መንገድ እንዲቆጣጠር ረድቶታል። ስፖርቲንግ ሊዝበንን ደግሞ ወደኋላ ገፍቶታል። በአንድ አጋጣሚ ስፖርቲንግ ሊዝበኖች የፍጹም ቅጣት ምት ይገባናል የሚል ቅሬታም ነበራቸው። ካታሞ ላይ የሞስኬራ በሰራው ጥፋት ማለት ነው፣ አራሁጆ ላይ በሰራው ጥፋት የፍጹም ቅጣት ምት ይገባናል የሚል ቅሬታ ነበራቸው። ዳኛው ግን ይሄን አልተቀበለም።
ሚኬል አርቴታ ከጨዋታው በኋላ በጣም ትልቅ አጋጣሚ ነው፣ በታሪካችን ባክ ቱ ባክ ሴሚፋይናል ስንደርስ ለመጀመሪያ ጊዜ ነው፣ ለዚህ ደግሞ ምስጋና ለተጫዋቾቹ ነው እና በጣም ፈታኝ ጨዋታ ሊሆን እንደሚችል እናውቅ ነበር። የተወሰኑ አጋጣሚዎች ነበሩ፣ ግን ደግሞ የተሻለ ልናደርግ ይገባን ነበር። የመጨረሻዎቹን 15-20 ደቂቃዎች ግን በተሻለ መንገድ ተቆጣጥረናል። በጣም ትልቅ ምሽት ነው ለኛ እና ለደጋፊዎቻችን በጣም ደስተኛ ነኝ። ባለፉት 140 ዓመታት ይሄ ክለብ ያላደረገውን ነው ያደረግነው። ከበርንመዙ ሽንፈት በኋላ ተጫዋቾቼ ሽንፈቱን የወሰዱበት መንገድ የኛ ስህተት ነው ብለው ነገሩን የተቀበሉበት መንገድ አደንቃለሁ እና ደግሞ ያልከውን በተግባር ማሳየት ይኖርብሃል። ዛሬ ይሄንን አድርገዋል ብሏል። አትሌቲኮ ማድሪድ በጣም ጥሩ ቡድን ነው። በቀጣይ አናላይዝ እናደርገዋለን። ስቴዲየማቸው በጣም የተለየ ነው። መጀመሪያ ግን ዛሬ እንደሰትና ስለሚቀጥለው እናስባለን ብሏል ሚኬል አርቴታ። እንዳልኩት በጣም ትልቅ ታሪክ ነው አርሰናል የሰራው። በ140 ዓመት ታሪኩ ያላደረገውን ነገር ማድረግ በጣም ትልቅ ነገር ነው እና ደግሞ ከዚህ ቀደም ዛሬ ቡድኑን በአምበልነት የመራው ዴክላን ራይስ ሲናገር እንደሰማ ነው። በእርግጥ ይሄ የግድ አሸናፊ የሚያስፈልገው ጨዋታ ነው። ሊጉንም በተመለከተ ቢያንስ ማሸነፍ ባንችል አለመሸነፍ፣ ባቻ ውጤት ጨዋታ ማጠናቀቅ የሚል ነገር ሲያነሳ እናስታውሳለን። ለዚህ ከዚህ ጨዋታ አርሰናል በጣም ጥሩ እንኳን ፐርፎርም ባያደርግ ዋነኛው ነገር ወደ ቀጣዩ ዙር ማለፍ ነውና ይሄንን አድርጎታል። ለሲቲው ጨዋታ ለመነሳሳት ቢያንስ ወደ ቀጣዩ ዙር ማለፍ አንድ ነገር ነው፣ ግን ደግሞ በጣም ብዙ ሊታረሙ የሚገባቸው ነገሮች አሉ። በመጀመሪያ የቡድኑን የመስመር ላይ ማጥቃት ከማሻሻል አንጻር ቡካዮ ሳካ ይመለሳል ላይመለስም የሚለው ትልቅ ጥያቄ ነው። ሌላኛው ሁለቱም ፉልባኮች የተመለከተ ነው። ማጥቃትን ስፔሲፊካሊ የምናነሳ ከሆነ የካላፊዮሪ እና የቲምበር ጉዳይ ከመከላከልም አንጻር ለምሳሌ የቀኙን መስመር በማጥቃትም በመከላከልም የተሻለ ስለሚያደርገው የቲምበር ጉዳይ ይነሳል። ቤን ዋይትን ተጠባባቂን ያደረገው ምክንያቱም ተደጋጋሚ ጨዋታዎች አድርጓል። የጉዳት ታሪክ ስላለው ማሳረፍ ነበረበት። በሞስኬራ ነው ዛሬ የተጫወተው። ስለዚህ ለኢታዱ ጨዋታ ምናልባት ቲምበር ባይደርስ ቤን ዋይትን ሊጠቀመው ይችላል። ይህን ካፕ የመመለስ የሚሰጠው ዲፌንሲቭ ሶሊዲቲ አለ ለቡድኑ። ከማጥቃት አንጻር ግን ደግሞ ይጎላል። አማካዮች ላይ ከመፍጠር አንጻር ኦዴጋርድ ተመልሶ ይመጣል ወይ? ቅድም ካልኩት የዮኬሬሽ ፐርፎርማንስ አንጻር ምናልባት የፊቱን መስመር የሲቲው ጨዋታ ላይ የመምራት እድል ይሰጠዋል ብዬ አላምንም። ምክንያቱም በጣም በተደጋጋሚ ደካማ ፐርፎርማንስ ስለሆነ እያሳየ ያለው እና ደግሞ ሲቲ ረዣዥም እንዲጥሉ ሲያስገድዳቸው ኳሱን በማውረድና በማቆየት የተሻለው ከሀባት ስለ ቡድኑ የተለየ ነገር መስጠት ይችላል ወደ አማካይ ክፍልም ስለሚሮጥ እና እንደውም ተቀይሮ ገብቶ ካሳየው ፐርፎርማንስ አንጻር ምናልባት ከገብርኤል ጄሱስ ሁሉ በኋላ ከዛሬው ጨዋታ መነሻ ሊያደርገው የሚችልበት እድል አለ። ግን ደግሞ ሚኬል አርቴታ ምን ይወስናል የሚለውን እናያለን። በትልቁ ግን የዚህ ቡድን የማጥቃት ጉዳይ አጠቃላይ አጫዋትን በተመለከተም ያለው ነገር ከጉዳት ይመለሳል ጤናማ ሆኖ እዛ ጨዋታ ላይ ይጫወታል ከሚለው ጋር ደግሞ የሚያያዝ ነው። እንግዲህ በቀጣዩ እሁድ አርሰናል ማንቸስተር ሲቲን ይገጥማል። እንግዲህ የአርሰናል ሁለት ወሳኝ ጨዋታዎች፣ አንደኛው የዛሬ ነበር፣ ሁለተኛው ከሲቲ ጋር የሚያደርገው ነው፣ ከቀጥተኛ የዋንጫ ተፎካካሪው ጋር የሚደረግ ስለሆነ። ከዛ ደግሞ እንግዲህ ኤፕሪል 19 ነው ከሲቲ ጋር የሚጫወተው እሁድ። በ25 ከኒውካስል ጋር በፕሪሚየር ሊጉ ይጫወታል። ኒውካስልን ከገጠመ ከ4 ቀናት በኋላ ደግሞ ወደ ሜትሮፖሊታኑ ተጉዞ አትሌቲኮ ማድሪድን ይገጥማል። ከዛ በኋላ ግንቦት 2 ከፉልሃም ጋር ይጫወታል። ከዛ በኋላ ደግሞ ከአትሌቲኮ ማድሪድ ጋር ይጫወታል ግንቦት 5። እነዚህ ናቸው እንግዲህ አርሰናል በቀጣይ የሚያደርጋቸው 5 ጨዋታዎች እና በጣም በፈተና የተሞሉ ይመስላል። እንግዲህ ለአርሰናል በጣም ትልቁ ነገር ቅድም እንዳልኩት ማን ይመለሳል ማን አይመለስም የሚለው ነው። ወደ ትልቁ ጨዋታ ደግሞ ልውሰዳቸው። አይነተኛ የሻምፒየንስ ሊግ የኖካውት ጨዋታ በአርሰናልና በስፖርቲንግ ሊዝበን ጨዋታ የጎል ጥሙን ማርካት ያልቻለ ደጋፊ ሁሉ እንደው ካልተመለከተው ሊያዩ የሚገባ ጨዋታ የዚህ ባየር ሚኒክና የሪያል ማድሪድ ጨዋታ ነው። 7 ጎሎች የተቆጠሩበት በድምር ውጤት ባየርን 6-4 ያሸነፈበት ሉዊስ ዲያዝ፣ ሚኬል ኦሊሴ አይነት ተጫዋቾች የጎሉበት ጨዋታ ነው። ከሳጥን ሳጥን የሚደረጉ ሩጫዎች የኖሩበት፣ ቀይ ካርድ የነበረበት በአክሽን የተሞላ ጨዋታ። ለነገሩ የጨዋታው መገለጫ የማኑኤል ኖየር ስህተቶች ነበሩ። መጀመሪያ ማኑኤል ኖየር ባየርን በጣም በብዙ ሲታደግ እናውቃለን። ግን ደግሞ እዚህ ጨዋታ ላይ የሁለት አይነት ማኑኤል ኖየር ነው ያየነው።
አንድ ሳምንት በእግር ኳስ በጣም ረዥም ጊዜ ነው ይላሉ። የእውነት ማኑኤል ኖየር ይህንን በሚገባ ያስመሰክራል። ምክንያቱም ባለፈው ሳምንት የሁለቱ ቡድኖች ጨዋታ ሲደረግ የጨዋታው ጀግና ነበር። እዚህኛው ጨዋታ ላይ ደግሞ በቡድን አጋሮቹ የተባበረ ጥረት ነው እንጂ የማኑኤል ኖየር ከወቀሳ የተረፈው በጣም ደካማ ነበር እና የእውነት 40 ዓመቱ መሆኑን የሚያሳይ ወይ ደግሞ በቃ እንደውም ምርጡ ጊዜው እንዳለፈ የሚያሳይ ደካማ ፐርፎርመንስ ነበር ያሳየው። በ30 ደቂቃ ውስጥ 2 ጎሎች ለመቆጠራቸው ምክንያት በመሆን ለአርዳ ጉለር በጣም ቀላል ኳስ ነው መጀመሪያ የሰጠው። የቅጣት ምቱም ሲመታ በጣም ደካማ ነበር። ያ ብቻ ሳይሆን እንደ የመጀመሪያው አጋማሽ እስኪጠናቀቅ ድረስ ሁለቱም ሀፎች በጣም ግሩም ነበሩ። ግን የመጀመሪያው አጋማሽ በጣም የተለየ ነበር ይሄ ጨዋታ እና ማኑኤል ኖየር ጋር ኳስ በሄደ ቁጥር ወይ ደግሞ ማድሪድ የማጥቃት እርምጃ በተራመደ ቁጥር በአሊያንዝ አሬና ደጋፊ ሁሉ ይሸበር ነበር። ማኑኤል ኖየርን በተመለከተ እንደዚህ አይነት ሽብር ከዚህ ቀደም አልነበረም እና እነዚህ ተደጋጋሚ ስህተቶች እንዳልኩት በቡድን አጋሮቹ ጥረት ነው የተካካሱት እና ምስጋና ለቡድን አጋሮቹ ይግባና ከወቀሳ ድኗል እንጂ ማኑኤል ኖየር በጣም መጥፎ ምሽት ነበር ያሳለፈው። በታሪኩ ስናውቀው በጣም ከባባዶቹን ነገሮች ቀላል ሲያደርግ ነው ማኑኤል ኖየር የሚታወቀው። አሁን ግን ቀላሉን የሚያከብድ ማኑኤል ኖየር ነው እዚህ ጨዋታ ላይ የተመለከት ነውና ማድሪድ በጣም የህልም የሚባል አጀማመር ነበር እዚህ ጨዋታ ላይ ያደረገው። ለዚህ ደግሞ ምክንያቱ እንዳልኩት የዚህ ግብ ጠባቂ ስህተት ነው። ከዛ ግን ጨዋታው ላይ በጣም ብዙ ወሳኝ ነገሮች ነበሩ። ከብቃት አንጻር የምናነሳቸው ተጫዋቾች አሉ። በተለይ ደግሞ መነሻ ላይ ያልኳቸው ኦሊሴ እና ዲያዝ በጣም በተለየ መንገድ ይነሳሉ። ባየር ሚኒክ እስከ መጨረሻው ከሄደ በእነዚህ ተጫዋቾች ብርታት እንደሚሄድም ግልጽ ነው። በቀጣይ ባየርን የሚገጥመው እንግዲህ ፓሪስ ሳን ዠርማን ነው። የባለፈውን የውድድር ዘመን አሸናፊ አቀላል ጨዋታ አይሆንም። ከማድሪድ የበለጠ ፈተና ይሰጠዋል። ምክንያቱም ማድሪድ በንጽጽር የተሻለ ለመከላከል ሞክሮ ሊሆን ይችላል። በተለይ ደግሞ የሆነኛው የጨዋታ ፌዝ ላይ በዚህ የውድድር ዘመን ማድሪድ የማይታወቅበት አይነት ሶሊዲቲ እያየን ነበር በመከላከል። ኋላ ከካማቪንጋ ስህተት በኋላ ወይ ደግሞ ቀይ ካርድ በኋላ ተጋልጦ ታየ እንጂ ፓሪስ ሳን ዠርማን ግን ኳሱን ይዞት መቆየት የሚችል አደገኛ የፊት መስመር ተጫዋቾች ያሉት እድላቸውን በሚገባ መጠቀም የሚችሉ ኳሱን መቆጣጠር የሚችል አማካይ ያለው እና ደግሞ በጣም ግሩም ተከላካዮች ያሉት ቡድን ነው። በዚህ ምክንያት ግብ ጠባቂያቸው ደካማ ነው እንኳ እየተባለ ብዙ ሲጋለጥ አናይም። ስለዚህ ቀላል ጨዋታ እንደማይሆን እናስባለን። ለማድሪድ እንዳልኩት በጣም በግሩም ሁኔታ ነበር ጨዋታ የተጀመረው። የአርዳ ጉለር ጎል በሻምፒየንስ ሊግ የከዚህ ቀደም 20 ጨዋታዎች ጎል አላስቆጠረም ነበር አርዳ ጉለር። እዚህ ጨዋታ ላይ ግን 2 በጣም ግሩም ጎሎች አስቆጥሯል። ለነገሩ ከጉለር ጎል በኋላ እንግዲህ ጨዋታው በተጀመረ በ35ኛው ሰከንድ ምናምን ነው ይሄ ሆኖ። ከዛ ፓቭሎቪች ጎል አስቆጠረ፣ ጉለር ደግሞ መለሰ። ከዛ በኋላ ደግሞ ኬን አስቆጠረ። እንግዲህ የኬንም ጉዳይ በጣም የሚያስገርም ነው። 50ኛ ጎል ላይ ደርሷል። እንደዚህ ያደረገ እንግሊዛዊ የለም። ከዛ ደግሞ ምባፔ ሲያስቆጥር 40ኛ ጎል ላይ ደርሷል። ከሜዳ ውጭ ያስቆጠራቸው ጎሎች መጠን ከፍ አድርጎ እሱም በራሱ ታሪክ ሰርቷል። በሁለተኛው አጋማሽ የካማቪንጋ ብደት እስኪመጣ ድረስ ጎሎች እንኳን ባይኖሩ የመጀመሪያው አጋማሽ አይነት በአክሽን የተሞላ እንኳን ጨዋታ ባይሆን ግን የኢንቴንሲቲ ጥያቄ አልነበረበትም። የጨዋታው ተርኒንግ ፖይንት ግን የካማቪንጋ በሁለት ቢጫ ካርድ መውጣት ነው። ምክንያቱም ጎሎቹ የመጡት ከዛ በኋላ ስለሆነ ማለት ነው። እና ሁለተኛው ቢጫ ሃርሽ ይመስላል፣ ግን ሃሪ ኬን ላይ ከሰራው ጥፋት ይልቅ ኳሱን ወይ ደግሞ ኳሱ እንዳይጀመር ያደረገበት መንገድ ዳኛው እንዲያስወጡት ምክንያት ሆኗል። እና ይሄ ለሪያል ማድሪድ በጣም በጣም ትልቅ ስብራት ነው። ምክንያቱም በድጋሚ ያለ ዋንጫ ስለሚጨርስ በዚህ የውድድር ዘመን ማለት ነው። በላሊጋው ከባርሴሎና ጋር ያለው የነጥብ ልዩነት ወደ 9 ሰፍቷል። ከባድ ነው ይህንን ማድረግ። ልክ ነው፣ ካምፕ ኑ ላይ የሚደረግ የክላሲኮ ጨዋታ አላቸው። ግን ደግሞ ባርሴሎና በአትሌቲኮ ማድሪድ በድምር ውጤት ተሸንፎ ከሻምፒየንስ ሊጉ ቢሰናበት እንኳ በጣም ጠንካራ ቡድን ነው። ስለዚህ ማድሪድ በሊጉ ዋንጫ ሊያነሳ የሚችልበት እድል የለም።
የጨዋታውን ልዩነት ፈጣሪዎች በተወሰነ መልኩ አንደኛው ዲያዝ ነው። ዲያዝን በተመለከተ በጣም ትልቁ ጥያቄ ከሊቨርፑል ሲያመጡት እንዴት እድሜው ለገፋ ተጫዋች የዚህን ያክል ገንዘብ ይወጣል ነው። በባየርን ደጋፊዎች በኩል የተጫዋቹ ፊርማ በጀርመን ብዙሃን መገናኛዎችም በጣም ብዙ ጥያቄ ያስነሳ ነበር። የዲያዝ ጉዳይ ግን ደግሞ እየፈጠረ ያለውን ተጽዕኖ ተመልከቱ። በጣም የሚያስደንቅ ተጫዋች ነው። ሊቨርፑል ምን ያክል እንዳጣው ግልጽ ነው። ደግሞ የሊቨርፑል ጦት የባየርን ማግኘት ሆኖ በዚህ ውድድር ዘመን ሲፈልጉት ያገኙታል። እንዳልኩት የእድሜው ጉዳይ ኦልሬዲ ፕራይሙን አልፏል እና ጥቂት ብቻ ነው የሚቀረው እና ጥቂት ብቻ ሊያገለግለን ለሚችል ተጫዋች የዚህን ያክል ገንዘብ ለምን ይወጣል ነው። ግን አሁን በደንብ ነው የተቺዎቹን አፍ ያዘጋው፣ የወጣበትን ገንዘብ ያስመሰከረው እና ምን ያክል ውሳኔያቸው ትክክል እንደነበረ አሳይቷል። ሁል ጊዜም ጥረት ሲያደርግ የሚታይ ሙከራ ከማድረግ ሲቦዝን አታዩትም። ልዩነት ፈጣሪው እሱ ነው እና ይሄ ጨዋታ ወደ ጭማሪ ሰዓት ሊያመራ በመሰለበት ጊዜ የዚህ ተጫዋች አርጀንሲ ማለት ይሄ በቃ ጥድፊያው ቀዝቀዝ ሲል ነገሮች በጣም የረገቡ ሲመስል ጭማሪው ሰዓት የማይቀር ሲመስል ብቸኛው የማይቆም ብቸኛው መሞከር የማያቋርጥ ተጫዋች ዲያዝ ነበረና ለባየር ሚኒክ የእፎይታ ምንጭ ሆኗል። በጣም አስደናቂ የሻምፒየንስ ሊግ ጨዋታ እንድናይም ምክንያት ሆኖናል። ሌላኛው ከእሱ ጋር የተጣመረው ኦሊሴ ነው። ምን ማለት ይቻላል እንግዲህ ስለዚህ ተጫዋች በጣም የሚያስደንቅ ተጫዋች ነው። በዚህ ውድድር ዘመን ያሳካቸው ነገሮች በጣም ይገርማሉ። በአምስቱ የአውሮፓ ትልልቅ ሊጎች በኦሊሴ ልክ አሲስት ያለው ተጫዋች የለም። በአጠቃላይ በ48 ጨዋታዎች 47 ጎልና አሲስት ወይ ደግሞ የጎሉና የአሲስት ድምር 47 ደርሷል። ይሄ በጣም የሚያስደንቅ ነው እና ይሄ ደግሞ የዓለም ዋንጫ ዓመት ነው። ለፈረንሳይ ብሔራዊ ቡድን እንዴት ያለ ምርጫ እንደሆነ እንግዲህ አስቡት። ይሄ ቡድን ዴምቤሌ እንዳለው፣ ይሄ ቡድን እምባፔ እንዳለው፣ ይሄ ቡድን ሼርኪ እንዳለው፣ ይሄ ቡድን ባርኮላ እንዳለው ያ መረሳት የለበትም። በጣም የሚያስደንቅ ስብስብ ነው እና ኦሊሴ በ48 ጨዋታ 47 የጎል ተሳትፎ በጣም ያስደንቃል። በዚህኛው በኩል ይሄኛው ፈረንሳይ የመጨረሻውን የጨዋታ ጎል አስቆጠረ። ግን ደግሞ በቀይ ካርድ የወጣው በሁለት ቢጫ ካርድ የወጣው ፈረንሳዊ ጨዋታውን ወሰነው። የካማቪንጋን ቢጫ ካርዶች በተመለከተ ቅድም በጥቂቱ ብያቸዋለሁ። ጨዋታውን አለመጀመሩ በጣም ሊያበሳጨው ይችላል። ሹዋሜኒ ተቀጥቶ ስለነበረ በሱ ምትክ አለመጀመሩ ግን ደግሞ ብራሂም ዲያዝን ቀይሮት ከገባ በኋላ ሜዳ ላይ በቆየባቸው 26 ደቂቃዎች ካማቪንጋ በውድድር ዘመኑ መጨረሻ ማድሪድን ሊለቅ እንደሚችል የሚያሳይ ምልክት ነው ያሳየው። በራስ የመተማመን ችግር ነበረበት እና በጣም በተደጋጋሚ እሱ ሊደፍነው የሚገባ ቀዳዳ መደፈን ባለመቻል ወይ ደግሞ ክፍተቱ ስለሰፋበት ያንን ኤክስፕሎይት ለማድረግ ሞክረዋል እና በዚህ ተሳክቶላቸዋል እና የቀይ ካርዱ መጨረሻ ላይ ጉለርም ያው የዳኛውን ውሳኔ በመቃወም ጨዋታው ካለቀ በኋላ የቀይ ካርድ ሰለባ ሆኗል እና በሻምፒየንስ ሊጉ በጣም መጥፎ የሚባለው ዲሲፕሊነሪ ሪከርድ የማድሪድ ሆኗል። 5 የቀይ ካርዶች ተመልክቷል በዚህ ሲዝን እና ለአንዳንዶች ማድሪድ እንደው በሽንፈት መቼ ይሆን ተቀብሎ ሽንፈቱን የሚወጣው ምናምን የሚል ትችት አስነስቷል። ከዚህ አንጻር ማድሪድ ምናልባት በጣም ብዙ ነገሮች ማየት ይኖርበታል። የአርቤሎዋም የቆይታ ጉዳይ ያው እንግዲህ የውድድር ዘመኑ እስኪጠናቀቅ ብቻ ይመስላል። ምክንያቱም ቡድኑን ለምንም አይነት ዋንጫ አልመራም። ስለዚህ አርቤሎዋ የማድሪድ አሰልጣኝ ሆኖ ሊቀጥል የሚችልበት እድል የለም። ሻምፒየንስ ሊግን በተመለከተ ግን ሁላችንም የሻምፒየንስ ሊግ ጨዋታ ካልን በቃ በትልቁ ይሄ ጨዋታ ቅድም መግቢያ ላይ እንዳልኩት በጣም ምርጡ ጨዋታ ይመስላል። የቪንሰንት ኮምፓኒ በጣም ፍሉይድ ቡድን ለመልሶ ማጥቃት ከተሰራው ማድሪድ ጋር ያደረጉት ጨዋታ ኤክስፔክት በተደረገው ልክ ጎሎች ታይተውበታል። በእርግጥ ብዙ ስህተቶች ነበሩበት። አንድ እድል እዚህኛው ሳጥን ውስጥ፣ ሌላ እድል ደግሞ እዛኛው ሳጥን ውስጥ
በመጀመሪያው አጋማሽ ብቻ 5 ጎሎች የተቆጠሩበት ምን አይነት ጨዋታ እንደነበር እንግዲህ ያላያችሁ በድጋሚ እንዳልኩት እንድታዩ መክራችኋለሁ። በሁለቱ የደርሶ መልስ ጨዋታዎች 73 እድል ተፈጥሮበታል ይሄ ጨዋታ። ስለዚህ ያለ ጥርጥር የዚህ ውድድር ዘመን የሻምፒየንስ ሊጉ ምርጡ ጨዋታ ነው። ከብቃትም አንጻር ለምሳሌ 2 ጎሎች ያስቆጠረውን አርዳ ጉለር አለማንሳት አይቻልም። የኑዌርን ስህተት አጋልጧል በሁለት አጋጣሚዎች። የመጀመሪያው በጣም ቀላል ጎል ነበር። ለነገሩ የቅጣት ምቱን ያስቆጠረበትን መንገድ ስናይ ብዙም አንደነቀው። ከ68 ሜትር ርቀት በዚህ ውድድር ዘመን ጎልም አስቆጥሯል አይደል? ኤልቼ ላይ በላሊጋው 4-1 ሲያሸንፉ እና የተለየ ብቃቱን ነው እያሳየ ያለውና የዚህ ተጫዋች ጉዳይ በጣም የሚያስገርም ነውና አሎንሶ ምናልባት ለዚህ ማድሪድ ቡድን የሰጠው አንድ ነገር ካለ አርዳ ጉለርን ነው። ምክንያቱም ወደ ቋሚነት ያመጣው እሱ ስለሆነ ቡድኑን እሱ ላይ መስራቱ በጣም ትክክለኛ ውሳኔ ይመስላል እና ለማድሪድ በጣም በጎ ነገር ይሄ ነው። ለሚዩኒክ ግን በቀጣዮቹ ጨዋታዎች ከጥንካሬው ጎን ለጎን የሚያሰጉት ነገሮች አሉ። አንደኛው የማኑኤል ኖየር ጉዳይ ነው። በመጀመሪያዎቹ 30 ደቂቃዎች እንደዚህ አይነት ስህተት የሰራው ግብ ጠባቂ እንደ ፓይሳን ዣማ አይነት አደገኛ ፕሬስ የሚያደርግ ቡድን፣ የበለጠ ጫና የሚፈጥር ቡድን ሲመጣ ማኑኤል ኖየር የበለጠ እንዳይጋለጥ ያሰጋል። ምክንያቱም ከኳስ ጋር ምቾት ያለው ግብ ጠባቂ ኋላ ኳስ ሲይዝ የባየር ሚኒክ ደጋፊዎች ዛሬ ስጋት ውስጥ ሁሉ ገብተው ነበር። ለዚህ ቪንሰንት ኮምፓኒ ሊያስብበት ይገባል። ለነገሩ አሰልጣኙም ከቀጣዩ የፓሪስ ጀርመን ጨዋታ ፊት ተቀጥቷል። እንግዲህ ስለዚህ የጠርዝ ላይ ሆኖ ቡድን አይመራም። ይሄ በጣም ትልቅ እጦት ሊሆን ይችላል ለባየር ሚኒክ በራሱ ማለት ነው፣ የቪንሰንት ኮምፓኒ አለመኖር። ግን ደግሞ ቅድም እንዳልኩት በጣም ከባድ ጨዋታ ነው የሚሆነው ማለት ነው ለባየር ሚኒክ በራሱ እና በእኔ እምነት እንግዲህ የባየር ሚኒክ የትኛውንም ተጋጣሚ ገጥሞ ለማሸነፍ ሁሉም ነገር አለው። ግን ደግሞ በሁሉም ረገድ የተሟላ የሚመስለው ፓሪስ ሳን ዠርማን ትልቅ ፈተና የሚሰጠ ይመስለኛል እና አሁን ላይ ሆኜ ለፓሪስ ሳን ዠርማን ትንሽ የተሻለ እድል ምሰጥ ይመስለኛል ወደ ፍጻሜው ከመሄድ አንጻር። እንግዲህ እናንተ ምን ትላላችሁ? ልታጋሩኝ ትችላላችሁ። ግን በሻምፒየንስ ሊግ በዚህ ውድድር ዘመን የተመለከትነው በጣም አስደናቂው ጨዋታ ይሄ ነው። ሃሪኬን 50ኛ ጎሉን ያስቆጠረበት፣ ኪሊያን ምባፔ 40ኛ ጎሉን የደረሰበት፣ ሚካኤል ኦሊሴና ሉዊስ ዲያዝ ጨዋታውን የወሰኑበት፣ የካማቪንጋ ቀይ ካርድ እንደዚሁ በጣም የጨዋታውን መልክ የቀየረበት አጋጣሚ ነበር። የአርዳ ጉለር ጎሎች፣ የማኑኤል ኖየር ስህተት ድራማዊ በሆነ መንገድ ጨዋታውን እንድናይ ረድተውናል እና በፍጹም ዲስአፖይንት የማያደርግ ጨዋታ ነበር ለተመለከቱት ሁሉ። በዚህ ውድድር ዘመን ግን ያው በጣም ብዙ የተጠበቀው ባየር ሚኒክ መጨረሻ ላይ አልፏል። ማድሪድም በተመለከተ ግን በባዶ የመጨረሰው ጉዳይ እንዳለ የመሸነፉ ነገር እንዳለ ሆኖ የሻምፒየንስ ሊግ እዚህ ምዕራፍ ላይ ሲደርስ በጣም አደገኛ ቡድን እንደሆነ በታሪክ ድጋሚ አሳይቷል። ተሸንፎ እንኳ ሲቲን አሸንፎ ነው የመጣው። ለባየርንም ፈተና ሆኗል። ሜዳ ከሜዳ ውጭ የሚባለው ነገር ብዙ የማድሪድ ጥያቄ እንዳልሆነ የሚያሳይ ሌላ ፐርፎርመንስ ነበረ። በተለይ ቡድኑ እንደው በጣም የተዋጣለት እንኳን ባይሆን አደጋ ከመፍጠር አንጻር በተለይ ደግሞ ከወገብ በላይ ያሉት ተጫዋቾች እድል ካገኙ የማይምሩ እድል ካገኙ ተጋጣሚውን ጉድ የሚሰሩ መሆናቸውን በድጋሚ ተመልክተናል። ለባየርን ግን በጣም በትልቁ ክሬዲቱን መስጠት ያስፈልጋል እና እንግዲህ የባለንዶሩንም ጉዳይ እንደ መነጋገሪያ ከባየር ሚኒክ አንጻር እንድናስብ የሚያደርጉን ነገሮች አሉ። ለምሳሌ የሶስትዮሽ ዋንጫ ማሳካት የሚችሉ ከሆነ በእርግጥ የዓለም ዋንጫ ዓመት ነው። ሃሪኬን እያሳለፈ ካለው ጥሩ ጊዜ ጋር ይህንን ክብር ሊያሳካ የሚችልበት እድል አለ። ከፈረንሳይ ብሔራዊ ቡድን ጋር ረዥም ርቀት መሄድ ከተቻለ የሻምፒየንስ ሊጉ ከመጣና እዚህ ላይ ተጨማሪ አስተዋጽኦ ማበርከት የሚችል ከሆነ ከዚህ ኮንቨርሴሽን ውስጥ ኦሊሴንም የምናወጣው አይመስለኝም። የፓሪስ ሳን ዠርማን ጉዳይ እንዳለ አለ። እንግዲህ በቀጣይ ባየር ሚኒክ ከፓሪስ ሳን ዠርማን ጋር፣ አርሰናል ደግሞ ከአትሌቲኮ ማድሪድ ጋር በሻምፒየንስ ሊጉ ይጫወታሉ። እንግዲህ የመጨረሻዎቹ ቡድኖች ተለይተው ታውቀዋል። ወደ ቡዳፔስቱ ፍጻሜ ደግሞ ማን ይሄዳል ማን ያልፋል የሚለውን እናያለን። የአርሰናልንም የሚዩኒክና የሪያል ማድሪድንም ጨዋታ በተመለከተ
ያያችሁት ጠንካራና ደካማ ጎን ምንድነው? ልታጋሩን ትችላላችሁ። የትኛውን ጨዋታ ተመለከታችሁ? ምን ጠንካራ ነገርስ አስተዋላችሁ? ደካማውስ ነገር የትኛው ነው? አጋሩን። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። በሌሎች ጉዳዮች ተመልሼ እመጣለሁ። ሰላም ሁኑ።